ገና በልጅነቱ እናትና አባቱን በሞት የተነጠቀው ያኔው ብላቴና ከዛን ደግሞ በአያቱ እጅ ተሞላቆ ያደገው አርቲስት ነጻነት ወርቅነህ በመሃል አዲስ አበባ ኡራኤል አካባቢ የተወለደ ሲሆን ታዲያ ህልፈቱን አምነው መቀበል ያቃታቸው ጓደኞቹ በትላንትናው ዕለት ያስተላለፉት መልእክት የብዙዎችን ትኩረት የሳበ እና እጅጉኑ ልብ የሚነካ ሆኗል። እንደዚህ ይላል መልእክታቸው። የኡራኤል ልጆች እንባ ነፂ፣ ዛሬ ቤተሰቦችን ከበን ተቀምጠናል። አንተ ግን የለህም። እኛ የልጅነት ጓደኞች፣ አብሮ አደጎች፣ መላው የኡራኤል ልጆች ዛሬ ቤት ተገኝተን ሀዘናችንን እየገለጽን ነው። ግን ነፂ ቤትህ ባዶ መሰለን። አንተ ለእኛ የኡራኤል አካባቢ ሰንደቃችን፣ ምልክታችን እና አብሮ አደጋችን መጠሪያችን ጭምር ነበርክ። ዛሬ በመኖሪያ ቤት ተሰብስበን ስናየው ያ አንተ የዋ ደግ ምስኪን ወንድማችን ከፈጣሪ ፍቃድ ተገኝተ የሞተን በለቅሶ መመለስ ቢቻል ኖሮ ዛሬውኑ በተነሳ ነበረ። ግን አይሆንም። ሀዘናችን የበረታ ነው። ልባችን በሀዘን ተሰብሯል። ደግ ነበርክ እና ነፍስህን በደጋጎቹ አጠገብ ያኑረው። አንረሳህም። ደህና ሁን ወንድማችን። ከሀዘን ቤት መላው የኡራኤል አካባቢ አብሮ አደግ ወንድሞች የሚል መልእክታቸውን በተለያዩ ማህበራዊ ሚዲያ ላይ እየተዘዋወረ እና የብዙዎችን ልብ የነካ ክስተት ሆኗል። ታዲያ ከዚህ ጋርም ተያይዞ የኢቢኤስ ጋዜጠኞች ሀዘናቸውን መቋቋም አቅቷቸው በእንባ ታጅበው ያስተላለፉት መልእክታቸው በቪዲዮ እየተመለከትን ሲሆን እንግዲህ ውድ የፋሪስ ሚዲያ ቤተሰቦች እንደሚታወቀው የአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በዛሬው ዕለት ይፈጸማል ተብሎ ይጠበቃል። ከዚህ ጋርም ተያይዞ ከቤተሰቦቹ ጥብቅ መልእክት የተላለፈ ሲሆን በፍጹም ካሜራ ሆነ የተለያዩ ነገሮችን ይዞ በቪዲዮ መቅረጽ እንደማይቻል ጥብቅ የሆነ መልእክት ተሰጥቷል። እባካችሁን ሀዘናችንን እንወጣ የሚል መልእክታቸውን አስተላልፈዋል። ታዲያ ከዚህ ጋርም ተያይዞ የአርቲስት ነጻነት ወርቅነህ የመጨረሻዎቹ ሰዓታት አሳዛኝ ሰዓታት የገለጸው ጓደኞቹ ያቺ ጥር 8 ቀን የጥበብ ቤተሰብን አንገት ያስደፋች መርዶ ይዛ መጣች። ነጻነት ለወትሮው የስራውን እንቅስቃሴውን ለመወጣት እየተዘጋጀ ልብሱን እየለባበሰ ሳለ ድንገት ህመም ተሰማው። ወደ ጓደኛውም ደውሎ አልቻልኩም ሲል የተናገረው የመጨረሻ ቃሉ ነበረ። ሲኤምሲ ሆስፒታል በተደረገው አጣዳፊ ጉዞ ላይ ህመሙ እየበረታበት በመሄዱ በምሳ ሰዓት ላይም ያ ሁሉ ፈገግታ፣ ያ ሁሉ የጥበብ ሀብት እና ያ ሁሉ ወደፊት ተስፋ ከዚህ ዓለም በሞት ተለየ። ይህ መርዶ በስደት ለሚኖሩ ወዳጆቹ የፈጠረው ሲቃይ ግን ከባድ ነበረ። አርቲስት ሀና ዮሐንስ በአንድ ሀገር ሆና የሰማችው መርዶ ውስጧን አቃጥሏት ጎረቤቶቿ አብዳለች እንዳይሏት መኪና ውስጥ ገብታ ጮኩኝ፣ አለቀስኩኝ ስትል የገለጸችው ስሜት የብዙዎችን የልብ ስብራት ይወክላል። የኔ ንጹህ ነፂ ስትል ሀዘኗን ገልጻለች። ከ2 ዓመት በፊትም ያጣችውን አርቲስት አስፋው መሸሻን እና ነጻነትን እያነሳሳች በ2 ዓመት ልዩነት እናንተን ማጣት በጣም አለመታደለው ስትል የሀዘኗን ጥልቀት ገልጻለች። ዲያቆን ሄኖክ ኃይሉም ቢሆን የማንቋቋመው የሚያሳዝን ሀዘን ሲል ሀዘኑን ገልጿል። ከንቲባ አዳነች አቤቤ፣ አርቲስት ማህደር አሰፋ፣ አብዱኪያር ጎሳኤ፣ ሌሎችም በርካታ አርቲስቶች የገለጹት ሀዘን ነጻነት ምን ያህል የብዙሃን መሆኑን ያሳያል። ነጻነት ወርቅነህ ለኢትዮጵያ ሕዝብ ተራ ተዋናይ አልነበረም። በቤተሰብ ጨዋታ ፕሮግራም እያንዳንዱ ቤት ገብቶ ደስታን የሚያድል፣ በፊልሞቹ ማህበራዊ እውነታን በሳቅ የሚተርክ የቁም ነገር ሰው ነው። ከፓትሮላንድ የምትመጣው ባለቤቱ እና ልጆቹ መላው የኢትዮጵያ ሕዝብ በታላቅ ክብር ይሸኙታል። ምንም እንኳን ነፂ ሰውነቱ ወደ አፈር ቢመለስም ያ ሳቁ፣ ያ ደስታው በኢትዮጵያ ልብ ላይ ታትሞ ይቀራል። ነፂ በለጋ እድሜ እናትና አባትን ብታጣም ብቸኝነትን ቢያጠቃ ዛሬ በመላው ኢትዮጵያ ሕዝብ ትሸኛለህ። እንግዲህ የፋሪስ ሚዲያ ቤተሰቦች ለነፂ ያላችሁን ምኞትና ሐሳባችሁን እንዲሁም ሀዘኔታችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክትን መጫን አይዘንጉ። ይህንን ቪዲዮ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁን አዘንጉ እንላለን። በአዳዲስ መረጃ እስክንመለስ ድረስ እኛ ከወዲሁ ልንሰናበታችሁ ስለሆነ አዲስ መረጃ ስናገኝ የምንመለስ ይሆናል። እስከዛ ቸር ሰንብቱ።